እናንተ አሁን በዚህ ሰዓት ያላችሁ ሁለት አማራጭ፣ አንደኛ ላይ አሁን ማድረግ፣ ሁለተኛ ላይ ደግሞ በኋላ ሪግሬት ማድረግ። አሁን የፍርሃት ስሜት እየተሰማችሁ ከሆነ እናንተ ማድረግ ያለባችሁ ኮንፊደንሳችሁን መጨመር ነው። በቀረው በትንሽ ጊዜ ውስጥ ትራንስ ኤግዛም ላይ የምታመጡትን ነገር አታበላችሁ። እናንተም ከ500 በላይ ለማምጣት ካቀዳችሁ እናንተ አብራችሁ የምትውሉ ሰዎች ይወስናል ማለት ነው። ከ9ኛ ክፍል እስከ 12ኛ ክፍል መጨረሳችሁ ጥቅም የለም። እንደምታውቁት ኢንትራንስ ኤግዛም ላይ በጣም ብዙ ተማሪዎች ከ500 በላይና አሪፍ ውጤት ያመጣሉ። እናንተም በዚህ ዓመት በ2018 ኢንትራንስ ኤግዛም ላይ ከ500 በላይ አሪፍ ውጤት ለመስራት አቅዳችሁ ሊሆን ይችላል። ግን አንድ ማወቅ ያለባችሁ ነገር አለ። በጣም ጎበዝ ተማሪዎች በየቀኑ ምንድን ነው የሚያደርጉት? ምን አይነት ልማዶችና ሀቢቶች አላቸው ብላችሁ ማሰብና እነሱን ሀቢቶች ማድረግ መቻል አለባችሁ። እዚህ ቪዲዮ ማሳያችሁ ነገር ከ500 በላይ እንድታመጡ የሚረዳችሁ ምን አይነት ሀቢቶች ናቸው፣ ጎበዝ ተማሪዎችስ ምንድን ነው የሚያደርጉት የሚለውን ነው በታትኜ የምነግራችሁ ማለት ነው። እኔ ይሄንን ነገር የምነግራችሁ የራሴ ኤክስፒሪየንስ ሳይሆን በጣም ከ500 በላይ ያመጡት ተማሪዎች ጋር አውርቼ ነው። ምክንያቱም በጣም ብዙ ተማሪዎችን አውቃለሁ ከ500 በላይ ያመጡትን ከነሱ ጋር አውርቼ ምን አይነት ልማዶች እንደሚያደርጉ እነሱን ጠይቄና አንዳንድ ነገሮችን ደግሞ ከተለያየ ቦታ ቼክ አድርጌ ነው እነዚህ ልማዶችን የምነግራችሁ ማለት ነው። ስለዚህ እናንተም ከ500 በላይ ለማምጣት ያቀዳችሁ ተማሪዎችና የወሰናችሁ ተማሪዎች ጎበዝ ተማሪዎች የሚያደርጉትን 5 ወይም 6 ልማዶችን የምነግራችሁ ይሆናል ማለት ነው። ስለዚህ እናንተ ተጠቃሚ ለመሆን ከፈለጋችሁ ይሄንን ቪዲዮ አንድ በአንድ እስከ መጨረሻ ማየት አለባችሁ ማለት ነው። ከዛ በፊት ግን ይሄንን ዩቲዩብ ቻናሌን ይሄ 2018 ሳይልቅ በፊት 20,000 ሰብስክራይብ ማስገባት እፈልጋለሁ። ስለዚህ እናንተ ደግሞ እኔን ሰፖርት ማድረግ ትችላላችሁ። ቻናሌን ሰብስክራይብ ያላደረጋችሁ ተማሪዎች ቻናሌን ሰብስክራይብ አድርጉ። ይሄ ቻናል እየጠቀማችሁ ከሆነ ደግሞ ለምታውቁት ለሌላ ተማሪ ሼር እንድታደርጉ እፈልጋለሁ። ይሄንን ቪዲዮ ላይክ በማድረግ ጀምሩ። በዚህ ዓመት 20,000 መግባት አለብን ማለት ነው። አሁን ቀጥታ ወደ ቪዲዮ እና እንደምታውቁት በኢንትራንስ ኤግዛም ላይ በጣም ብዙ ተማሪዎች ከ500 በላይ ያመጣሉ። እንዲያውም አንዳንድ ተማሪዎች ልክ እንደ ካሊብ 592ም ያመጣሉ ማለት ነው። እናንተም ይህንን ነገር ለማምጣት በጣም ትፈልጋላችሁ። በአሁኑ ሰዓት በተለይ ማለት ነው በጣም ትፈልጋላችሁ፣ ግን የሆነ ጭንቀት አለ። እንዴት ማጥናት እንዳለባችሁ አታውቁም። የተለያየ ነገሮች ጭንቀት ይሆኑባችኋል። ነገር ግን እነዚህ ተማሪዎች ምን አይነት ሀቢት አላቸው የሚለውን ልንገራችሁ። አንደኛ ላይ እነሱ ፎሎ የሚያደርጉት የራሳቸውን ፕላን ነው እንጂ ሙዳቸውን አይደለም። ይሄ ማለት ልክ ከእንቅልፋቸው ሲነሱ የሚያስቡት ነገር ዛሬ ምን አደርጋለሁ ብለው አያስቡም። እነሱ ኦልሬዲ ማድረግ ያለባቸውን ነገር ሳይተኙ በፊት አቅደው ያስቀምጣሉ። ነገ ምን አደርጋለሁ ብለው ልክ ከእንቅልፋቸው ሲነሱ አያስቡም። ኦልሬዲ ከመተኛታቸው በፊት ነገ ምንድን ነው ማድረግ ያለብኝ ብለው
የሚያመጡት ተማሪዎች ሰርክላቸውን ፕሮቴክት ያደርጋሉ። ሰርክላቸውን ፕሮቴክት ማድረግ ምን ማለት ነው? ሰርክላቸውን ፕሮቴክት ማድረግ ማለት ኢንቫይሮንመንታቸውን ያስተካክላሉ ማለት ነው። አብረው መዋል ያለባቸውን ሰዎች ጠንቅቀው ያውቃሉ። ከሰነፍ ተማሪ ጋር አይውሉም። ዓላማ ከሌለው ተማሪ ጋር አይውሉም። ፕላን ከሌለው ተማሪ ጋር አይውሉም። ስለዚህ ሰርክላቸውን በትክክል ነው የሚጠብቁ። የሆነ በቃ በሙዳቸው የሚመሩ ሰዎች ጋር አይውሉም ማለት ነው። እናንተም ከ500 በላይ ለማምጣት ካቀዳችሁ እናንተ አብራችሁ የምትውሉ ሰዎች ይወስናል ማለት ነው። የሆነ ከሰነፍ እንደሚጠየቅ አንደርስታንድ ያደርጋሉ። ምን አይነት ጥያቄ ኢንትራንስ ኤግዛም ላይ እንደሚመጣ ቼክ ያደርጋሉ፣ ያያሉ። ኦኬ እንደዚህ አይነት ጥያቄ ነው የሚመጣው፣ ስለዚህ ይሄ ቦታ ላይ ተመልሼ ሪቫይስ ማድረግ አለብኝ፣ ይሄ ቦታ ላይ ተመልሼ ይሄን ነገር መከለስ አለብኝ፣ እዚህ ላይ በትክክል ስላልገባኝ ይሄን ቦታ ዲቴል ገብቼ ማጥናት አለብኝ ብለው ይረዳሉ ማለት ነው። ስለዚህ በጣም ብዙ ነገሮችን የሚረዱበት መንገድ ጥያቄ በመስራት ነው። ባነበቡት ልክ ጥያቄ ይሰራሉ ማለት ነው። ለነሱ ጥያቄ መስራት ማለት ሪቫይስ እንደማድረግ ነው። በቃ ያነበቡትን ነገር ሪቫይስ የሚያደርጉበት ራሳቸውን የሚፈትሹበት ጥያቄ በመስራት ነው። ስለዚህ የእናንተ ዓላማ እንደነሱ ጎበዝ ተማሪ መሆን ከ500 እና ከ550 በላይ ማምጣት ከሆነ ባነበባችሁት ልክ ጥያቄ መስራት አለባችሁ። አንድ ዩኒት አንብባችሁ ከጨረሳችሁ በኋላ በዛ ዩኒት ላይ ብዙ ጥያቄ መስራት መቻል አለባችሁ ማለት ነው እና ከ500 እና ከ550 በላይ የሚያምጡት ተማሪዎች ባነበቡት ልክ ብዙ ጥያቄ ይሰራሉ ማለት ነው። ይሄ ብዙ ጥያቄ መስራት ለምንድን ነው የሚጠቅመው? ለምንድን ነው ጥያቄ የሚሰሩት ብላችሁ ከጠየቃችሁኝ፣ አንደኛ ላይ ያነበቡትን ነገር በትክክል አንደርስታንድ እንዳደረጉ ለማወቅ፣ ሁለተኛ ላይ ደግሞ የትኛው ቦታ ላይ እንዳልገባቸው ቼክ ለማድረግ፣ ሶስተኛ ላይ ደግሞ ኢንትራንስ ኤግዛም ላይ የሚወጡ ጥያቄዎች ምን አይነት ጥያቄዎች እንደሆኑ ፓተርኑን ለማወቅ፣ አራተኛ ላይ ደግሞ ኤግዛም ላይ የሚኖራቸውን ኮንፊደንስ ለመጨመር በኮንፊደንስ የኤግዛም ክላሱን እንዲገቡ ያደርጋቸዋል ማለት ነው። በቃ ኮንፊደንስ ይኖራቸዋል። የፈለገ ጥያቄ ቢመጣ አይፈሩም ማለት ነው። ምክንያቱም ብዙ ጥያቄ ስለሰሩና ባነበቡት ነገር በጣም ኮንፊደንሳቸው ሃይ ስለሆነ ማለት ነው። እናንተም ጥያቄ መስራት ለዚህ ይጠቅማቸዋል ማለት ነው።
ያነበባችሁት ነገር እንድታውቁ ይረዳችኋል። ያልገባችሁን ቦታ ቼክ እንድታደርጉ ያደርጋችኋል። የኤግዛም ፓተርኑን እንድታውቁ ያደርጋችኋል። የትኛው ቦታ ላይ ፎከስ ማድረግ እንዳለባችሁ ትረዳላችሁ። መጨረሻ ላይ ደግሞ ኮንፊደንሳችሁን በትክክል ቢውልድ ታደርጋላችሁ ማለት ነው። አሁን የፍርሃት ስሜት እየተሰማችሁ ከሆነ እናንተ ማድረግ ያለባችሁ ኮንፊደንሳችሁን መጨመር ነው። ኮንፊደንስ ስለሌላችሁ ነው የምትጨነቁት፣ እንዴት እንደምትሆኑ በጣም የምትጨነቁት ማለት ነው። ስለዚህ ኮንፊደንሳችሁን ለመጨመር ብዙ ጥያቄዎችን መስራት መቻል አለባችሁ ማለት ነው። ይሄ በጣም ጎበዝ ተማሪዎች የሚያደርጉት በጣም ወሳኝ ሀቢት ነው ማለት ነው። አራተኛ ላይ በጣም ብዙ ተማሪ የማያደርገው ጎበዝ ተማሪዎችና ከ550 በላይ የሚያምጡት ተማሪዎች የሚያደርጉት ስክሪን ታይማቸውን ኮንትሮል ያደርጋሉ። ስንት ሰዓት ሶሻል ሚዲያ ላይ ማጥፋት እንዳለባቸው ያውቃሉ። ቀኑን ሙሉ ሶሻል ሚዲያ ላይ አያጠፉ። ስለዚህ እነሱ ስክሪን ታይማቸውን ኮንትሮል ያደርጋሉ ማለት ነው። ሶሻል ሚዲያ ላይ የሚያጠፉትን ጊዜ ኮንትሮል ያደርጋሉ። እናንተም በዚህ ሰዓት ስክሮል እያደረጋችሁ ከሆነ ይህን ነገር ማቆም አለባችሁ። የሆነ እንዴት ነው ማቆሙ ምናምን ማለት አያስፈልግም። አላማ ካላችሁ በቃ ለዛ አላማ ብላችሁ ማቆም መቻል አለባችሁ። መወሰኑ እኮ ነው ከእናንተ የሚጠበቀው። ምንድነው ሁሌ በቃ ነገ አቆማለሁ ምናምን እያላችሁ ማሳለፍ? በቃ አቁሙ። የምትፈልጉትን ነገር ማሳካት የምትፈልጉ ከሆነ በቃ ማቆም አለባችሁ። በአግባቡ መጠቀም አለባችሁ። ስክሪን ታይማችሁን ቼክ አድርጉ። እስኪ ስንት ሰዓት ነው ሶሻል ሚዲያ ላይ የምታጠፉት? ቀኑን ሙሉ ነው ሶሻል ሚዲያ ላይ የምታጠፉት? ቼክ አድርጉ ስክሪን ታይማችሁ። ከዛ በቃ ኦኬ ይሄ ነገር በጣም እየጎዳኝ ነው እየጠቀመኝ አይደለም ብላችሁ ታቆማላችሁ ማለት ነው። ታውቃላችሁ ማለት ነው። ስለዚህ ሶሻል ሚዲያ ምን እየጠቀማችሁ ነው? ምንድነው ከቲክታክ እየተጠቀማችሁ ያላችሁ? በተለይ በዚህ ሰዓት ለኢንትራንስ ኤግዛም እየተዘጋጃችሁ ከሆነ በዚህ በቀረው በትንሽ ጊዜ ውስጥ ኢንትራንስ ኤግዛም ላይ የምታመጡት ነገር አታበላሹ። ከድሮ ጀምሮ በትክክል እያነበባችሁ ከሆነ ራሱ በዚህ ሰዓት ሶሻል ሚዲያ ስክሮል እያደረጋችሁ ከሆነ ግዴታ ማቆም አለባችሁ። ከፈለጋችሁ ሁሉንም ከ9ኛ ክፍል እስከ 12ኛ ክፍል ከቨር አድርጉ። አሁን የምታደርጉት ነገር ኢንትራንስ ኤግዛም ላይ የምታመጡት ውጤት ይወስናል ማለት ነው። ከ9ኛ ክፍል እስከ 12ኛ ክፍል ጨርሳችሁ አሁን ማይሆን ነገር እያደረጋችሁ ከሆነ ያ ከ9ኛ ክፍል እስከ 12ኛ ክፍል መጨረሳችሁ ምንም ጥቅም የለውም፣ ምንም ማለት ነው። አሁን ከመሬት ተነስቶ ማንበብ የጀመረና ሶሻል ሚዲያን አቮይድ አድርጉ በትክክል በዲሲፕሊን ለቀጠለ ሰው ከእናንተ በላይ ያመጣል። እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። ምክንያቱም ኢንትራንስ ኤግዛም ላይ አሁን በዚህ ሰዓት የምታደርጉት ነገር ነው የሚወስነው ኢንትራንስ ኤግዛም ላይ የምታመጡትን ውጤት ማለት ነው። ስለዚህ ሶሻል ሚዲያ እየጠቀማችሁ ከሆነ በጣም እየጎዳችሁ ከሆነ እንዳታነቡ ያደረጋችሁ ከሆነ እነሱን አቮይድ ማድረግ መቻል አለባችሁ። በጣም ጎበዝ ተማሪዎች የሚያደርጉት ነገር ይሄ ነው። ስለዚህ በኋላ ላይ ደስተኛ ለመሆን ከፈለጋችሁ ውጤታችሁን ማሳካት የምትፈልጉ ከሆነ ሶሻል ሚዲያ ላይ የምታጠፉትን ጊዜ ቀንሱ፣ ወስኑ። በቃ 30 ደቂቃ ግን 30 ደቂቃ ተጠቅማችሁ ውጡ። ቀኑን ሙሉ ሶሻል ሚዲያ ላይ አትዋሉ። ይህን ነገር አቮይድ ማድረግ መቻል አለባችሁ ማለት ነው። አምስተኛ ላይ ደግሞ እናንተም ማድረግ የሚከብዳችሁ ነገር ግን ከ500 እና ከ550 በላይ የሚያደርጉት ልምምዳቸው ሞቲቬሽን አይጠብቁም። በዲሲፕሊን እና በኮንሲስታንሲ ነው የሚቀጥሉት። ይሄ ኮንሲስታንሲ እና ዲሲፕሊን እንዴት እንሆናለን የሚለው ላይ ረጅም ቪዲዮ እሰራለሁ በቅርቡ ማለት ነው። ይህን ቪዲዮ ቶሎ እንድሰራ ከፈለጋችሁ ኮሜንት ላይ መጻፍ እንዳትረሱ እና እንዴት ኮንሲስታንሲ እና ዲሲፕሊን መሆን እንዳለባችሁ በደንብ ቪዲዮ እሰራበታለሁ ማለት ነው። ለጊዜው ግን እነዚህ